ዛሬ እንግዲህ እንዳያችሁት ብሩኬና ኤፍሬም ተገናኝተው ነበረ። ያው ሊግባቡ አልቻሉም። ሀይሚን ታሳየኛለህ፣ ታገናኘኛለህ፣ አላገናኝም አይነት ጭቅጭቅ ውስጥ ነበሩ። ሰላም ቤተሰቦቼ፣ ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ኤፋ አንድ ነገር ልነግርህ የምፈልገው ነገር ቢኖር እንኳን አንተ ወንድሟ እኛ ተመልካች በሚዲያ የምናቃት ሀይሚ ስታለቅስ፣ ስታዝን፣ ስትጎዳ አንፈልግም። ብሩኬም ቢሆን እንደዛው የሀይሚን ጉዳት ቅንጣት ታክል አይፈልግም። ከብሩኬ በላይ ለሀይሚ እናስባለን ማለት ዘበት ነው። አንተም እኔ እንጃ ማለት የትኛውንም ያክል ወንድሟ ልትሆን ትችላለህ፣ ግን ከብሩኬ በላይ ታስባላታለህ፣ ትንከባከባታለህ። እኔ እንጃ ዘበት ነው የምር ማለት ነው። ምክንያቱም ምንም አጉድሎባት አላየንም። በመካከላቸው የሚገቡ ጠላቶች አሁን አይደለም የመጡት። ከመጀመሪያውም ብዙ ሰው በህይወታቸው በሷም በኩል በሱም በኩል በጣም ብዙ ሰው ገብቶ ወጥቷል። ያንንም ችግር ተቋቁመው አልፈውታል። ተመልካችም ከነሱ እኩል ለነሱ እየታገለ ከመጣ ከሄደው ጋር እየተናከስን እዚህ ደርሰናል እና እንደውም ካንተ በላይ ዋጋ ከፍሏል የጨረቃ ፋሚሊ። እውነቱን ስነግርህ ማለት ነው። ወንድም ነህ፣ እንደ ወንድም እንግዲህ በቃ እያየህ አልፈ ሊሆን ይችላል። እኛ ግን ከመጣ ከሄደው ጋር እየተናከስን እየታገልን እዚህ ደርሰዋል። ዋጋ ከፍለንባቸዋል። ዋጋ የከፈልንባቸው ልጆች ናቸው። ከመጀመሪያ ጀምረው ሀብለው ቻናል ሲከፍቱ አብረን የመጣን አብረን እየታገልን ለነሱ ፍቅር ለነሱ ህይወት ብዙ ዋጋ የከፈልን ልጆች ነን። ዛሬ ላይ ተነስተህ ትለያያላችሁ፣ አታገኛትም፣ አታገኘውም ብለህ ማለት አትችልም። ኤፋ ማለት ነው እንደ ወንድም አዎ ልክ ነህ። ከጎኗ መቆምህ እንኳን አንተ ወንድሟ የእናት ያባቷ ልጅ ይቅርና እኛም ስትከፋ ማየት አንፈልግም ብያለሁ። ግን ደግሞ ከብሩኬ የበለጠ እኔም እናንተም ሌሎቻችሁም አንተም ወንድሟም ልታስብላትም ምንም ልታደርግላት አትችልም። ምክንያቱም ብሩኬ ምንም ያጎደልባት ነገር የለም። ሲቀጥልም ደግሞ ጠላት ነው። በቃ እነሱ ብሩኬና ሀይሚ እኮ በራሳቸው ጊዜ በራሳቸው ችግር በፐርሰናሊ በራሳቸው ችግር ተጣልተው አያውቁም። ይሄ ግልጽ ነው። የሚያጣላቸው በመካከላቸው የሚመጣ ሰው የሚያጣላቸው በመካከላቸው የሚገባ ጠላት እንጂ ሌላ ችግር የለባቸውም። በቃ ስለዚህ ሲጀመር ይሄ ከሌላ ምን መጣ ከሌላ ምን ወጣ ከሌላ ምን ገባ እያጨቃጨቃቸው እያጣላቸውም ያለው ፍቅር ነው። ባይፋቀሩ ኑሮ ባይዋደዱ ኑሮ ገና መጀመሪያ ላይ ህይወታቸው ላይ ሰው ጣልቃ ሲገባ ተለያይተው ነበረ። ግን እግዚአብሔር ስላጣመራቸው ማንም መጥቶ በጥብጦ ይሄዳል እንጂ እነሱ ተለያይተው አይለያዩም። አሁንም የምነግር ነገር ቢኖር ኤፋ ማለት ነው መጀመሪያ ማናገር ነበረብህ ብሩኬን። ትናንትና ስደውል ሀይሚ አንቺንም ብሩኬንም እፈልጋችኋለሁ እቤት ጠብቁኝ ብለህ ሂደህ ብሩኬ እስከ መቼ ነው በመካከላቸው የሚገቡት ሰዎች ያንተንና የሀይሚን ህይወት እየበጠበጡ የሚቀጥሉት? በዚህ ሁኔታ እህቴም እየተጎዳች ነው። ከዚህ በላይ እንድትጎዳ እንድታለቅስ እንድትታመምም አልፈልግም በመካከላችሁ በሚመጡ ሰዎች ምክንያት። ስለዚህ ይሄን ነገር የምታስተካክል ከሆነ አስተካክል። ከዚህ በኋላ ግን በቃ እንደዚህ ነገር ከተደገመ እኔ እህቴን ይዤ እሄዳለሁ ብለህ ብትሄድ ኑሮ ከዛ ያን ነገር ከተደረገ በኋላ ችግር ቢፈጠር ድጋሚ ይዘህ ብትሄድ አዎ ኤፍሬም ትክክል ነው። ምክንያቱም ከዚህ በፊትም ተናግሮ ነበረ፣ ከዚህ በፊትም አስጠንቅቆት ነበረ ለብሩክ። ይሄ ነገር ሊታረም ስላልቻለ ኤፍሬም ውሳኔው ልክ ነው ልንል እንችላለን። አንተ ግን እዛ ጋር ቀጥታ ሀይሚን አወራዋት ብለሃል። ግን ሀይሚን ብቻ ነው ያወራኸው። ይስተካከላል አለች ምናምን ብለህ ከዛ መጥተህ ቀጥታ ከቤቱ አውጥተህ መውሰድህ ልክ አይደለም። ይህንን ልነግርህ እፈልጋለሁ። ይሄ ጎበዝ ብራቮ ኤፋ ምናምን አልልም። በልጆቹ ህይወት ላይ እኔ መቀለድ አልፈልግም። ይሄ ህይወት ነው። ገብቷል። አንተ ነገ የራስህ ሌላ ሚስት አግብተህ የምትኖር ሰው ነህ። ያንተን ህይወት ሀይሚ አትኖርልህም። ያንተን ምርጫ ሀይሚ አትኖርልህም። የሀይሚን ምርጫ የሀይሚን ህይወት አንተ አትኖርላትም። ገብቷል። ነገ ሀይሚ መታ ኤፋ ጓደኛዬ በጣም ትወድሃለች፣ ጓደኛዬን አግባት፣ በቃ ጓደኛዬ ለአንተ የምትሆን ልጅ ናት፣ በጣም ጥሩ ልጅ ናት፣ በጣም መልካም ልጅ ናት፣ እኔ በደንብ ነው ማቃት፣ ለወንድሜ ትሆናለች፣ በቃ ለወንድሜ የምትሆን ልጅ ናት ብትልህ እሺ ትላታለህ? እህትህ ስለመረጠችልህ እህትህ ስለወደደቻት ብቻ አንተ ታገባታለህ? በፍጹም አታረገውም። ምክንያቱም ያቺ ልጅ ሀይሚ ስለወደደችህ በሀይሚ ምርጫ ወይ ደግሞ ሀይሚ ያዛች ልጅ ጋር እንድትሆን ስላለችህ ብቻ ሀይሚ ህይወትክን ነገ ትዳርክን ቤትክን ጓዳህን ልትኖርልህ አትችልም። ገብቶሃል? አንተ ወደሃት አምነህበት አፍቅራሃት የገባችው ልጅ ግን ተዋዳችሁ ተፈቅራችሁ አምነህበት ስለሆነ የገባች ትኖራለህ። ችግርን ቢፈጠር ችግርህን እየፈታህ ትኖራለህ። ግን በሰው ምርጫ በሰው ፍላጎት የመጣልህ ህይወት ግን ከሆነ አንድ ቀንም አታድርም። ሲጀመርም ልትቀበለውም አትችልም ማለት ነው። ስለዚህ ባጭሩ ምን ልል ፈልጌ ነው፣ የሀይሚን ህይወት አንተ ልትኖረው አትችልም።
ሀይሚም ያንተን ህይወት ልትኖርልህ አትችልም። እንደ ወንድም ልታከብርህ፣ እንደ ወንድም ምክርህን ልትሰማ ይገባል። በቃ አንተም እንደዛው እንደ ወንድም መምከር አለብህ። ከዛ ውጭ ግን እንደዚህ ዲቴል ገብተህ አታገኘውም። 2 ዓመት የለፋችበትን ህይወት አታገኘውም። በእንደዚህ መልኩ አይደለም። ዛሬ ራሱ ማስተካከል ያለብህን ነገር አስተካክልና ከዛ ሀይሚን አገናኛለሁ ምለህ ማለት ስትችል በቃ የሆነ በነገራችን ላይ ኤፍሬም በጣም እልህኛ ነው፣ ከሀይሚ የባሰ ማለት ነው። ማለት ለንግግሩም አይጠነቀቅም። ምናልባት ውስጡ እኮ ንጹህ ሊሆን ይችላል። በነገራችን ላይ ብዙ ጊዜ የሚናገሩ ሰዎች ውስጣቸው ንጹህ ሊሆን ይችላል፣ ግን ለሚናገሩት ቃላት አይጠነቀቁም። ሰው ያስቀይማል፣ ሰው ያስከፋል ብለው አይጠነቀቁም እንጂ የምር ኤፋ ማለት ነው ከብሩኬ በላይ ወንድም ነህ። አዎ የወንድምነትህ ቦታ እንደተከበረ ነው። ነገር ግን ከብሩኬ በላይ የትኛውንም ያክል እህቴ ልንከባከባታለሁ ብትል ልትንከባከባት አትችልም። ይሄ ግልጽና ግልጽ ነው። ከብሩኬ በላይ እኛ ተመልካች የምንወዳት ኦዲየንሶች አናስብላትም። ልንወዳት ጊዜ ልንወዳት እንችላለን፣ ግን እንደ ብሩኬ ልንሆንላት አንችልም። ይሄን እሷ ራሷ ባንደበቷ ተናግረዋለች ከዚህ በፊትም። እንደ ብሩኬ ማንም ሊሆንልኝ አይችልም። እኔ ማለት አስቀይማለሁ፣ በቃ በንግግር በጣም ነው የምናገረው፣ አስቀይማለሁ። ግን ብዙ ነገርም ብለው የኔ ጸባይ በጣም ከባድ ጸባይ ነው ብላለች ከዚህ በፊትም። ከፈለጋችሁ ገብታችሁ ማየት ትችላላችሁ። የሆነ ጊዜ ያለቀሰችበት ጊዜ እንደውም የሆነ ፓርክ ላይ ማለት ነው። እና ያንን ሁሉ ጸባይን የቻለ እሱ ነው። ብዙ ነገር ተናግራለች ከዚህ በፊት፣ ያወራችሁን ነው። እዚህ ጋር ውሸት ምናምን አይደለም። ስለዚህ እንደ ወንድም እናከብረሃለን። ምክንያቱም ሀይሚን ወደን አንተን ልንጠላህ አንችልም። ሀይሚን ስንወድ ቤተሰቧንም አክብረን ቤተሰቧንም ወደን ነው። በዚህ አጋጣሚ ጋሽዬን በጣም ነው የምንወደው። አብርሃምን ብትል ሙሉ ቤተሰቦቿ በጣም ነው የምንወዳቸው የምናከብራቸው። ግን ደግሞ በህይወቷ ጣልቃ ገብተው እስከ መለያየት ከደረሱ በጣም ነው የሚከብደው። ጥሩ አይደለም፣ ደስም አይልም ማለት ነው። እና ኤፋ ጸባይክን አስተካክል። እልህ ውስጥ ነህ፣ እሳት ውስጥ ነህ። ምን እንዳናደደህ ባላቅም በዚህ ልክ ደግሞ የሚያናድድ ነገር ብሩክ ያድርጓል ማለት አይደለም። ፈልጉት አይደለም ህይወት ውስጥ የሚመጡ ሴቶች ገብቷል። መጨረሻም የመጣችው እሷን ለመመለስ ተብሎ ነው። እሱንም በግልጽ ተናግሯል ያለውን ነገር። ቪዲዮም የተቀረጸው ሰው አለ፣ ጓደኛ አለ፣ ካሜራማን አለ፣ በግልጽ ተናግሯል። ያችኛዋም እንግዲህ ዋሸች ምናለች አያገባውም እሱ። የሆነ ሰው ነገ የሆነች ሴት ተነሳ ኤፍሬም ካንተ ልጅ አለኝ ብትልህ አንተ ነህ ችግር የፈጠርከው ማለት ነው። ወይ ደግሞ ኤፍሬም ወድጃለሁ ብትልህ ችግሩ አንተ ነህ ማለት ነው። አንተ አይደለህም ችግሩ እንደዛ ብሎ የመጣው ባለቤቱ ሰው ነው ማለት ነው። ስለዚህ ተረጋጋ። የልጆቹ ህይወት በጣም ብዙ መስዋዕት ተከፍሎበታል። ዛሬ ላይ መጥተህ እንደዚህ ብትንትኑን ለማውጣት አትሞክር። ብዙ መስዋዕት አንተ ያልገባህም። ብዙ የተጎዱ ልጆች አሉ፣ ብዙ ያለቀሱ፣ ብዙ ያዘሉ